አይነት ፕሮግራም አይኖራችሁም። አብርሃም ጋር ነው እየወሰድካት ያለው። ፕሮግራም ካለኝ ወንድም ጋር ፕሮግራም አይኖረኝም ማለት ነው። እሺ አንድ ነገር ስማኝ። እሺ አሁን ምን ፈልገህ ነው እኮ ወደ ሐሳቤ ልግባ። የጠራንህ አንድ ነገር ነው። አብርሃም እንደሚታወቀው ጋሺ ጋር ሄዷል። እሺ እኛ እነሱ ጋር ምንም እናጣራው ነገር ምንም ብቻ ፍንጭ ነገር አልሰማንም። ግን ደግሞ አንድ ነገር ፍንጭ አልሰማንም ሳይሆን እየደወልን እኮ እንደዛ እንደማይሄድና ብቻ በደወልን ቁጥር እንደማይኖር እኮ ተነግሮናል አይደለ? እሱ እዛ እንዳልሆነ በደንብ ግልጽ አማርኛ ይመስለኛል። አንድ ጥያቄ ልንጠይቅ ነው የመጣ ነው። አብርሃም ትናንትና አይተኸዋል። እሺ ገብቶሃል አይደል? እናንተ ናችሁ ይዛችሁት የመጣችሁት። እኛ ምንም በር ያልነው ነገር የለም። ምንም ነገር ፍጠር ያልነው ነገር የለም። መጀመሪያ ነገር ይሄ ነገር ታሳቢ አድርግ። ከዛ በፊትስ እናንተ ይሄ ነገር እያላችሁት ነው እያለ ያለው ልጁ ብላችሁ ብዙ ነገር እያላችሁ ነበር። ትናንትና ግን ምንም ነገር ያልነው ነገር የለም። ልጁ ከእናንተ ጋር ነው የመጣው። ግን ደግሞ ድርጊቱ አይታችኋል። በራሱ የፈለገው ነገር እያደረገ ነው። እዛች ጋር መጠየቅ የፈለገው ነገር እየጠየቀ ነበር። በጣም ደስተኛ ነበር። ስለዚህ ይሄ ልጅ ደና ነው። ምንም ጤነኛ ነው። ጤና ያልሆነበት ምንም አይነት ምክንያት የለም። ገብቶሃል? ስለዚህ አንድ ነገር ጥያቄ ልጠይቅ። ዳግመኛ ወደ ጋሺ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለው? እንደዛ ብቻ ሳይሆን ነገሮችን በደንብ እናንተ ማይታችኋል። ስለዚህ ከኛ ጋራ ደስተኛ ሆኖ እስካየው ድረስ ለምንድን ነው ከህይወቱ ከቤቱ ከልጁ ለምንድነው የምትነጥሉት? ምንድነው ሐሳባችሁ? ከኔ ነጥላችሁ ከሱ ጋር የማረግ እቅድ እንዳላችሁ በተግባር ኦሬዲ እያሳያችሁ ነው። ግን ደግሞ አትሊስት በቃል እንኳን ብታረጋግጡልን ምንድነው ሐሳባችሁ? ምንም ሊገባኝ አልቻለም። ማለት አሁን የእናንተ ሐሳብ አሁን እናንተ ራሱ አሁን ከእናንተ ለኔ ሲገባኝ አብርሃም ለምን ትላንትና ደና ሆኖ መጣ ነው ሐሳባችሁ? ወይስ ትላንትና ነው? እንደዛ ነው። ትላንትና እናንተ እየመራችሁት ነበረ። ትላንትና ግን በራሱ ተመርቶ መናገር ያለበትን ስለተናገረ ማውራት ያለበትን ስላደረገ ማድረግ ያለበትን ስላደረገ ከፋችሁ። ከዛ በኋላ ለምን ይዘው ሄዱ? ሌላ ነገር አለ እኮ ደስተኛ ሆኖ እያያችሁት ነበር አይደል እንዴ? ኖ ለዚህ መልስ መስጠት አለብን። ሌላ ነገር አስበን ምናምን ነገር አይደለም። እናንተ ያ ነገር አላመናችሁበትም ነበር አይደል? ከኛ ጋር ሆኖ አላመናችሁበትም ነበር። አዎ ትናንትና ግን በራሱ የሆነ ነገር እያደረገ ነበር። አይ ነው ፍላጎታችሁ። በራሱ የሆነ ነገር እንዲያደርግ ነው ፍላጎታችሁ ነው። ትናንትና አደረገ በራሱ። ስለዚህ ልጁን ተውት። ይኸውልህ ኤፍሬም ልጁን ስለመተው ስላለመተው ሳይሆን ልጁ በመጀመሪያ ደረጃ ከኛ ጋር ሲሆን ደስተኛ ነበር የምትሉት ነገር ይቅርታ አድርጉልኝ፣ በውስጥ ነው ደስተኛ የሚሆነው። ምንም ደስተኛ እንዳልሆነ እያሳየን ነበር። አሁን እናቱ ቤት ሄደ ደህና እየሆነ ነው፣ እግዚአብሔር ይመስገን እየተመለሰ ነው። ስለማታውቂው ነገር ነው እያወራሽ ያለሽው። ከኛ ጋር ሆኖ ደህና ነበር። ጥልቅ ባላክተበል እያወራለሁ እየጨረስኩልህ ነው አይደል እንዴ? አዳምጠኝ። ረጅም ሰዓት እያዳመጥኩ ነው ያለሁት። በመጀመሪያ ደረጃ አብርሃም ደህና በመሆኑና ደስተኛ በመሆኑ ደስተኛ ነው ልትሆኑ የሚገባው። ገባህ አይደለ? ሰው ደህና ነው ደስተኛ ነው ብላችሁ የምታስቡ ከሆነ ለምን ጥሏችሁ እናንተ ነው ሄዳ? እኔ ጥሎን አይደለም ሄዳ ጥሎን እኮ አይደለም በቦታው ስላልነበርሽ ነው። ላስረዳሽ። በቦታው ስላልነበርሽ ነው። ገብቶሻል? እነሱ ጋር ነው መሆኑ ፈልገው ከሚስቴ ጋር ነው መሆኑ ፈልገው ብለው ቡዜና እሱ ናቸው አስገድደው ይወሰዱ። አዎ ፊት ለፊት አይደል እያወራሁሽ ያለሁት እንዴ? ፊት ለፊት ነው እያወራሁሽ ያለሁት። አዎ ለምን ይዤ ሄጃለሁ? እሺ እንዴ ምንድነው የምታወሪው? ሳታያት ታውሪያ። እኛ ይኸውልሽ በቦታው ስለነበር ነው እያወራንሽ ያለነው። አብርሃም ተሽሎት ሩታ ጋር ነው መሆኑ ፈልገው እዚሁ ነው መቆየት ፈልገው ሲል የሆነ ነው። እኔ እኮ ስለመሻበር ነው እያወራሁ ያለሁት ኤፍሬም፣ ትሰማኛለህ? ግን ደግሞ ደና እየሆነ ወይም ደግሞ ይሄ ልጅ ደና ከሆነ ደስተኛ ከሆነ እናንተ የማይመርጥበት ምንም ምክንያት የለውም። አንድ ሰው ደና ሲሆን የራሱን ውሳኔ ይወስናል አይደል እንዴ? ሰው ወስኖ መምጣት ይችላል። ሰው ስለራሱ አሁን የሷ እዚህ ጋር መለፍለፍ ምንም አይታየኝም። ገባ? ምክንያቱም አንተ ነው ልናናገር የጠራነው፣ አንተ ነህ መልስ እንድትሰጥ የምንፈልገው እንጂ እሷ እዚህ ጋር መጣ እንድትጣጣብን አይደለም። በሐሳባችሁ ነው መልስ የሰጣችሁ እኮ። አይገባም። መልስም ብትሰጥ ጉዳዩ ላይ አለች አይደል? እስከ ዛሬ ድረስ በቃ ልትኖር የምትገባ ሴት አይደለችም። በግድ ነው እናንተ እየገባችሁ እያመጣችሁ ያላችሁ። ብትጣይ መናገር ያለብኝ እናገራለሁ ሩታ። እሱ ያውልሽ መኖር ማለት እንዳለበት ይሄ በደንብ አድርገሽ እሱ ነው ያውልሽ። እዛ የምትፎክሪበት ሄደሽ ፎክሪ ግን ጭራሽ ልሰማሽ የምትሰሚም ሰው አይደለም። በመጀመሪያ ደረጃ አንቺን የሚሰማሽ አንቺን የሚመስል ሰው ከነ እንደዚህ ኔቨር ያውልሽ አንቺን የሚሰማሽ አንቺን የሚመስል ሰው ከነ ምናምኑ ያ ሰው ህይወት መበጥበጥ የሚፈልግ ገባሽ? አንቺን የሚሰማሽ አንቺን የሚከተልሽ እንደዚህ ሳይቆነጠጥ መልስ መስጠት ላለብሽ ሰው ነው መልስ መስጠት ያለብሽ። እሷን የሚሰማት እንዲጠመም ብሎ የኖረ ሰው እንዴት መሰለው በስነ ስርዓት ያልተቆነጠጠ ሰው እሷን ይሰማታል። ምክንያቱም የሰው ትዳር የሰው ህይወት መበጥበጥ ሰው ህይወት ውስጥ ዘው ብሎ ሰው ህይወት ሰው ትዳር ውስጥ ዘው ብሎ መግባትማ ይሄ አንቺ እንትንሽ ነው
እሺ አሁን እኔ የምለው እነሱ ሊሰሙሽ ይችላሉ። እኔ ግን ልሰማሽ አንድ ነገር ስመኝ ይኸውልሽ ሾርታዬ አንድ ነገር ስመኝ ይኸውልህ አሁን ሌላ ነገር የእሷም ክርክር ውስጥ ሳንገባ ነው አንድ ነገር ነው የምንፈልገው አብርሃም ወደ ቤቱ እንዲመለስ እንፈልጋለን በቃ አለቀ ጊዜው ሲደርስ ይመለሳል እናስተምሩ ስለምን ጊዜ አብርሃም ጊዜው ሲደርስ ይመለሳል በመጀመሪያ ደረጃ አብርሃም ፈጣሪ መስገን ከትናንት ዛሬ ደና ነው ዛሬ ደግሞ በበለጠ ደና ነው ገብቷል አይደል እኛ ይዘነው ለምን እኛ በቃ ስንል አብርሃም በቃ ትክክለኛ አብርሃም ነው ስንል ይመጣል ያን የሚያደርገውን ራሱ ያውቃል ገብቷል ዴቭ ለምን በግልጽ አማርኛ አትነግሩንም ህይወቱን ከኔ ጋር እንዲቀጥል አትፈልጉም ነው የመረጠው ምርጫ አታከብሩለትም ከትላንትና ኢቭን በቃሉ እየነገራችሁ ነው አይደለ ፌስ ቱ ፌስ እያወራችሁ ነው አይደለ እኔ እዚህ መሆን ነው ፈልገው ደስተኛ ነኝ ከዚህ በኋላ እዚህ መሆን ፈልጋለሁ እያላችሁ ነው ኖ መሄድ አለብህ ብላችሁ አስገድዳችሁ ወሰዳችሁ አይደለ ስለዚህ ፍላጎታችሁ ከኔ ጋር እንዲሆን አትፈልጉም ማለት ነው እያስጨነቃችሁ ነው ልጅ እናንተ እሺ አንቺ ሩታ አንቺ አስበሽ ከሆነ እንደዚህ እንዳሳብሽው እንደፈለግሽ መሆን ይችላል እኔ ሰማሽኝ አይደለም ሩታ እኔ አንቺን አላገባሽ ወይ ሄርሜላን አላገባ እኔ ባለ ትዳር የተከበርኩ ሰው ነኝ አይደለም አብርሃም ደግሞ ወደ ጤና ሲመለስ ደና ሲሆን እንግዲህ ወደ እናንተ ሲመጣ ሄርሜላን የሚፈልግ አንቺን የሚፈልግ ምንም ነገር ያደረጋችሁ አሁን ደግሞ አብርሃም ከለት ዛሬ ከዛሬ ነገ እየተሻለ ስለሆነ ሙሉ ለሙሉ እስከሚሻለው ድረስ ተስፋ ቁረጡ እናንተ እንደዛ እያደረጋችኋል ሩታን ከአብርሃም እያሸሻችሁ ሄርሜላን እያቀረባችሁ ነው ይሄ ደግሞ ድርጊታችሁ እያስታወቀ ነው በጣም ይሄ ደግሞ በጣም በተደጋጋሚ ይሆናል ማለት አሁን እንደዚህ የምትለው እሺ ሄርሜላን ከኔ ጋር ስለመጣች ነው አዎ ስለመጣች ከሄርሜላ ከኔ ጋር ስለመጣች ታገኛችኋለህ ዴቭ ገብቷል እኔ አንተ ከሄርሜላ ጋር አይቼ ካላቅም ፕሮግራም ቦታ ስትሄድ አይቼ አላቅም የሆነ ቦታ ላይ ስትሄድ አይቼ አላቅም ዛሬ የምን ፕሮግራም ተገኘና ነው አንተና ሄርሜላ የምትሄዱ እሺ እንደዚህ ይደረጋ ታዲያ በቃ እኔ የኛም ፕሮግራም እኔ ላንተ እንደዚህ ብዬ እኔ ላንተ የነኔ በግዴታ ለነገራችሁ ነው ስለዛ እኔ አሁን አክብሬህ እንኳን እንግዲያው ተመልከተ እንደ ወንድሜ ሩታም ብትሆኛ አክብሬሽ እና እንዴ ፈልገናል ስላላችሁ ነው የመጣሁት አይደለም እኛ ልንወጣ ነበር ስለዚህ እኛ ፕሮግራሙን እንሂድ ከዛ በኋላ ስንመለስ እሷም ወደ ቤታችሁ ሄዳለች ያንን በግሌ ማግኘት ትችላላችሁ አሁን ግን እኔ እናንተ አሁን ፈልገናል ስላችሁ ስላስቀደምኳችሁ ነው እኔን እንተምትሉ እንደዛ አይደለም እውነት ለመናገር ማክበር መከባበሩ ቢኖር ኖሮ እዚች ጋር አንተን ብቻ እየፈለግን እሷን ይዘህ አትመጣም ነበር አንደኛ ነገር ሁለተኛ ነገር ደግሞ በቃ ሐሳባችሁንና አላማችሁ ምናምን በግልጽ እያሳያችሁ ነው በቀኝ ሲሏችሁ በግራ ነው የምትረዱት እንዴ ደና የሆነ ሲመጣ ደስተኛ ልትሆን ነው የሚገባው አይዟችሁ በደንብ ደግሞ ደና ሲሆን ውሳኔውን የሚወስድ እስቲ አንቺን መጥቶ እንደሚያገባ እናያለን ደና ሲሆን አንቺን መጥቶሽ እንደሚያገባ እናያለን ለትዳር አላወራም አሁን ምርጫ ላይ ነው እኔ አብርሃም ደነዘ ነው ያወራ ያለው ኧረ እባክሽ ገባ ደና ሲሆን እኔ እንደሚበርጥ ቪሲዲ ያውቃችሁታል ብቻ ይሁን ዋናው ደና መሆን ነው ዋናው ጤና መሆን ነው የማስመሰል ሽልማት ቢኖር ለአንቺ ነበር የምሸልምሽ የማስመሰል ሽልማት አዎ ሽልማት ይገባሽ ነበር በማስመሰል ግን ደግሞ ሽልማቱ ስለሌለ ግን አንቺ እናዘጋጅልሻለን አይደል ሩታዬ ለሷ እናዘጋጅላታለን ማስመሰል ደግሞ ሽልማት ቢኖረው ኖሮ እንዳንተ የሚሸለም ሰው አልነበረ ስለዚህ እንሻለን ማለት ነው እናንቺ ለትዳር ጠላት አንዴ ሽልማት በእንትን ደረጃ በሀገር አቀፍ ደረጃ ቢዘጋጅና ዋንጫ ቢሰጣት ይኸውላችሁ ትንሽ ዓለም ዋንጫ ነው ትንሽ ክፍተት ተፈጠረ ብሎ የሆነ ሰው በሰይጣን ተመስሎ ቢመጣ እሷን ነው የሚመስለው በመጀመሪያ ደረጃ አሁን ሁለታችሁም ሲጀመር ገደብ እያለፋችሁ እኔ ምንም አይነት ገደብ አላልኩም በደንብ ስማኝ አሁን ምንም ሰማኝ አይደል ኤፍሬም አሁን ከኔ ጋር ትጣላለህ እኮ እኔ ደግሞ ገደብ አላልኩም ገደብ ያለፍክበት ምክንያት ሄርሜላ ከኔ ጋር እስከመጣችሁ ድረስ አብራኝ ነው የመጣችሁ ግልጽ አማርኛ እያወራሁ ነው አንተ በግራ እየሰማሁ ነው አይደል ፕሮግራም ልንሄድ ነበር እየሄድን ነበር ደወልክ አግኝተናቸው እንሄዳለን አልኳት መጣች ከዛ በኋላ ወደ ፕሮግራማችን እንሄዳለን አናግረናቸው አሁን ግን አንተ እላፊ ከሷ ጋር እንደዚህ ማውራት አስፈላጊ ማረለ ትክክል ማለት ተረዳኛ ደግሞ አወራለሁ እሺ እኛ እንድ ነው ይመጣብኝ ነገር ካለ እሺ ጨርሳል እሺ ወይ ኖ አለ አንተ ለሷ ተሟገተ የሆነ ነገር ብትል ስለማሟገት ጉዳይ አይደለም ነው እንጂ የተሟገትክ ነው እንጂ ለምን ነው ሰውን ማታከብረው አንተ ነገር እሷ ስንል እኮ አንተ እየተቆጣህ ለምን ነው ሰውን ማታከብረው ክብር ለሚገባው ክብር መስጠት ላለብን ሰው ክብር ነፍገን አናውቅም ግን ደግሞ ክብሩን ከጣለ ሰው ጋር በፍጹም ላከብረው አልችልም ኤፍሬም እኔ መናገር ክብሩ የትም እዚህም ለዛ ለጣለ ሰው ነው እንዴ ክብር የሚሰጠው ናውራ እዚች ጋር እኔ መናገር የምፈልገው ነገር ወይ ቴክስት ላክ ወይ ደውል እሺ ምንድነው እንደ ተፈላጊነት አክትም ታረጊው ማፈልጉ በደንብ አልተሳካልህም እንጂ
የወንድምን ሚስት የምትመኝ ባለጌ ሰው ነህ። አይገባም። እኔ ኤፍሬም ስለማታውቂኝ ነው እንጂ እንዳንቺ አይነት ሴት መፈልግ ወንድ አይደለሁም። ስለዚህ አሁን ምንድነው የፈለጋችሁት? በቃ አብርሃም ደህና ሆኖ ይመለሳል። ሲመለስ ደግሞ ታገኙታላችሁ እናንተ እያልኳችሁ እኮ ነው። ወይስ ይሄንና ሩታ ምንድነው የምፈልጊው እንዴ? አብርሃም ትናንትና አይተሽዋል አይደለ? ትናንት አይተሽዋል። ከትላንትና በተሻለ ደህንነት ላይ ነው አይደል ያለው? አሁንም ደግሞ ሙሉ ለሙሉ አልተሻለው። ሙሉ ለሙሉ ሲሻለው ይመጣል አልኩሽ። በእርግጠኝነት ስነግርሽ ዛሬ ነገ አልልሽም፣ በዚህ 3-4 ቀን ውስጥ መምጣቱ አይቀርም ደህና ሆኖ ማለት ነው። ተረዳሽኛ? ያኔ ደግሞ አብርሃም በራሱ በስነ ስርዓት ታበቃ በደንብ የሚለውን ነገር በደንብ ስለማውቅ ነው ያኔ የሚሉሽን። እሺ ምንድነው እርግጠኛ ነህ? እነጋሽ ጋር ነው ያለው አብራቤር ነገር ነው። አዎ እነጋሽ ጋር ነው ያለው። ኦኬ እናንተ የግዴታ እኔ ማለት ቆይ አብርሃም እኮ ምንድነው እኛ እኮ ደውለናል የለም ተብለናል። እሺ አብርሃም እግሩ አልተያዘም አይደለ? እግሩ አልተያዘም። ሩታ ታሞ ሙሉ ለሙሉ ተኝቷል እንዴ አብርሃም? ኦኬ እናንተ ድርጊታችሁ ፖስት አድርገው የነበረው እንደዛ ነበር እኮ የምታወሩት። እንደዛ ነበር እያላችሁ ነበር። ኦኬ አብርሃም ታሞ ሙሉ ለሙሉ ተኝቷል ያልጋ ቁራኛ ሆኗል ብለን ነበር። በቃ ጤነኛ አይደለም ብላችሁ እያወራችሁ በራሱ ምንም ነገር ማድረግ አይችልም እያላችሁ ነበር። እስከው እሺ ስለሚልህ ነው። ምን ልበል ታዲያ? ለማንኛውም አሁን ጋሼ ጋር እንዳልተቀመጠ ምናምን አክታተርጉ አውቋበድ አትሁን። ጋሼ ጋር እንደተቀመጠ እየደወልን ሲጀመር አንተ ቢገባ እኮ ማለት ነው ኤፍሬም ቢገባ በመጀመሪያ ደረጃ በደንብ ስማ ቢገባ ወንድም ትናንትና ስታየው እጅግ ደስ ሊል ከዛ ባለፈ ደግሞ እንዳውም ብትችል አንተ እዚህ ጋር አሁን ቆመ ከሩታ ጋር እኔን ከመከራከር ይልቅ ወንድም ጋሼ ጋር የለም ማርክ የለም ብለህ ነው የምትከራከረኝ። ሄደህ በአካል ማየቱ የተሻለ አንተ እንደሆነ ማድረግ የሚገባ የነበረ ነገር ስለምታበላሽ ነው። ነገር ስለምታበላሽ ድጋሚ እንደዚህ አይነት ጥያቄ መጠየቅ ለምንድን ነው እንዴ? አብራን እኔ እንዳገኘው እኮ አልሰጣችሁኝም። ነገር ስለምታበላሽ ነው። እሺ ለምን ተወራኝና እንደዚህ ነው ብታስብ ነው ታዲያ። ባስብ ኖሮ እኮ ለማግኘት እያስተካከልኩኝ መታችሁ እኮ ነገር እየበጠበጣችሁ ያላችሁት እናንተ ናችሁ። ገብቷል አይደል? እኔ እኮ የወንድም ነገር እያደረኩ ነው። ገብቷል? አይቻለኝ ነገር እያደረኩ ነው። ደረጃ አንተ በምናወራበት ቦታ እናወራለን ካንተ ጋር እኔ በጣም ብዙ ያልጨረስኩት ጉዳይ አለ። ተጨርሳለህ። አብርሃም አሁን እኔ ትኩረቴ አብርሃም ላይ ነው። አብርሃም ደህና ሆኖ ይምጣ። እግዚአብሔር ይመስገን ትላንትና ጥሩ ነገር ላይ ነው ያለው። ነገም በስነ ስርዓት አብርሃም ተሽሎት እንደሚመለስ አውቃለሁ። ያኔ ግን ካንተ ጋራ በስነ ስርዓት እናወራለን። ምንም ችግር ሁላችሁ ተጸጸታላችሁ። ችግር የለውም። ወንድሜ ደህና ነው። አይ መጸጸቱን ብቻ ሳይሆን ወንድሜ ደህና ነው። ወንድምህ ያላንተ ትእዛዝ ሲንቀሳቀስና ያላንተ የሆነ ነገር ሲደሰት አይተው ደብሮህ ነው። ወንድም ደስተኛ በመሆኑ የከፋህና ቅር ያለ ነው የሚመስለው ነገሩ። እንደዛ ነው የሚመስልብህ። ወንድም ደህና ከሆነ ኦሬዲ እናቱ ቤት አባቱ ቤት ተቀምጦ ነው ደህና ይሆናል አይደል? ሶ ጋሺን ቴንኪው ነው ብለህ መደወል ያለብህ። ገባህ አይደል? ከዚህ በላይ በደንብ ጤናውን እንዲጠብቅ ስለመደወል አይሆንሽ። አንቺ አትነግሪንም። እኛ ካንቺ በላይ ነው ጋሺን የምንቀርበው የምናውቀው። ነገር ግን በደወልን ቁጥር በፍጹም ጋሺ ሊዋሽን አይችልም። መቼም እዚህ ጋር ጋሺ እየዋሸ ነው አይደል? አንተ የቅል ጠይቅና ትሄዳላችሁ። ስንጠይቅ እኮ የለም እየተባለን ያለን ሰዎች ጋሺ ጋር ስለሆነ አብርሃም ደህና ይሆነው እያልኩ ነው። ስለዚህ ዴቭ እንደዛ እየተባለን ካለን ኦሬዲ እዛ አይደለም ማለት ነው። ለምንድን ነው የምንወሻው? በቃሽ ነው አይነት ሐሳብ ነው በቃ ሩታዬ ይኸውልሽ ነው አይደል? አብርሃም በሚመለስበት መንገድ ይመለሳል። ለአንተ ሙንክ ለቡዜ አንድ ነገር ልንገራችሁ። አጠገባችሁ ላይ ያለችዋ ልጅ ምናልባት አሁን ላይ እየደገፋችኋት ወይም ደግሞ የሆነ ነገር እያደረጋችሁላት ሊሆን ይችላል። ግን ደግሞ ፈጽሞ ማታቋት ሴት ነች። ውስጧን በፍጹም አታቋትም። ስለዚህ ባትተባበሩ ነገ ላይ በተጸጸቱበት ነገር ባታደርጉ ባይ ነኝ እንደኔ እና መልካም ፕሮግራም ሂዱ፣ ተካፈሉ ፕሮግራማችሁ። በቃ ሂዱ ወደ ፕሮግራማችሁ። ጨርሳላ? አዎ ወደ አብርሃም ጋር ሂዱ። አብርሃም ጋር ውሰዳት በደንብ እና እንግዲህ ቤተሰቦች እንግዲህ የሚሆነውም የሚደረገውም ነገር እያያችሁ ነው። ግልጽ የሆነ ነገር ነው። ምክንያቱም እኛ ብቻውን ጠርተነው ሄርሜላን አስከትሎ መምጣቱ ምን ይባላል? እናንተም እኮ እንደ ሀቅ ገብቷል። አንዳንዴ የሆነ ዝም ብለን ሳይሆን እንደ ሀቅ ነው የምንፈርደው። ገብቷችኋል? ሚዛናዊ በሆነ መንገድ ነው ስትፈርዱ። ገብቷችኋል? እኛ ብቻውን የጠራነው ሄርሜላን አስከትሎ መጣ። ከዚህ በፊት ደግሞ ከሄርሜላ ጋር ምንም አይነት ፕሮግራም አድርጎ አያውቅም። ዛሬ ፕሮግራም አለብኝ ማለት ምን ማለት ነው? ይኸውልህ አንድ ነገር ልንገርህ ማለት ነው ኢፋ፣ ከዚህ በፊት እኔ ዴቭን አግኝቻ ነገር አውቃለሁ። ያለበትን ነገር አላውቅም ብሎኝ ነበረ። ከዛ ደግሞ የሆነ ቀን ደግሞ ስጠይቀው ከሄርሜላ ጋር ሊዝናና ሄደዋል ነበር አለኝ። ሁለት አይነት ቃላት ነው ብቻ ብዙ አይነት ድራማ እየሰሩ ነው። ሲቀጥል ደግሞ ከኛ ጋር እንዲዝናና ስንሄድ አልፈቀዱም። ከሷ ጋር ፈቅደዋል።
ሀሳባቸው ምን እንደሆነ በደንብ ግልጽ ይመስለኛል። ከኛ የማሻሽ እኛን እንደ ክፉ የማሳየት እኛን እንደ መጥፎ የማሳየት ስራ ነው እየተሰራ ያለው። ገባ? እኛን በጣም መጥፎ ሰዎች ተደርገን እንድንታይ ነው እያደረጉን ያሉት። የኛ ስራ እንደዛ ሆኖ ሳይሆን በርግጥ እኛን የሚያቀን ያቀናል። እንዲህ ፊት ለፊት ስለምንቆጣ ወይ ስለምንጮ ምናምን ስለምናገር እንደ ክፉ ሰዎች ነው የምንታየው ኦፍ ኮርስ። ነገር ግን እነሱ ውስጥ ለውስጥ የሚሰሩት ስራ ሌላ ነው። በደንብ ሌላ ነው። ይገባቸዋል። ኢትስ ኦኬ ኖርማል ነው። ሁሉንም ነገር እንግዲህ ቀስ በቀስ የሚፈታ ይሆናል። ችግር የለውም። ጊዜ ይፈታዋል ሁሉም ነገር። ለማንኛውም ነው ይርታው የሚልኛው ምክንያቱም ሊተባበሩ ናቸው። ኖርማል ነው።